ይህ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ተነስተልን የሰዓቱን ዜናዎች እናቀርባለን። ሁሌም ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። መጪው ጠቅላላ ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ መገናኛ ብዙሃን ለሕዝቡ ትክክለኛ መረጃ በማቅረብና የእጩዎችን አማራጭ ሀሳብ በማስተዋወቅ የማይተካ ሚና አላቸው። ግብፅ ኢትዮጵያ ብሔራዊ ጥቅሞቿን እንዳታረጋግጥና ደካማ ሀገር እንድትሆን በመክበብና ባንዳዎችን በማስታጠቅ በኩይ መንገዷም ከትናንት እስከ ዛሬ እየተጓዘች ቀጥላለች። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጪው ቅዳሜ ለሚካሄደው 6ኛው ሀገር አቀፍ የጎዳና ላይ ኢፍጣር ዝግጅት መጠናቀቁን አስታወቀ። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። በተደጋጋሚ በማስረጃ የሚወጡ ነገሮች እንዳሉ ቀውስ፣ ድህነት፣ ስደት፣ ሌብነት ጭምር በህዝብ የሚጨክኑ ማለት ነው። ባህላቸውን ቅርጥም ሊያደርጉ እዛ አካባቢ ያለው ኢሊት ምንድን ነው ማድረግ ያለበት? እዛ ሆነው ሰርቪስ ስጠን ግን ጠላት ነህ የሚሉ ለዚህ መንግስት ጠላት ነህ ግን ሰርቪስ ስጠን። ህዝቡ ትንሽ ቆም ብሎ ማሰብ አለበት። የት የታየ ነው እንደዚህ አይነት የማይማር ከሆነ ቀደም ይመስለክን ውሕጅ ወስደክን የሚል መልእክት አስተላልፏል። ብዛት ነው የሚተነፍሱ ባይዘ ልጆቹ አሁን ቆመው የመቀለ ያለው ግሩፕ እንደዚህ እንደኔ እናንተ ቁጭ ብሎ የሚከራከር አይደለም። የለም እንግዲህ መከላከያ ላይ የደረሰው ነገር ሁሉም የሚያውቀው ነው፣ ዓለም የሚያውቀው ነው። አፍትሯል ገና ፕሪቶሪያ እየተወያዩ ያሉ እኔ በቃ ተስማሙ ወደ ፕሪቶሪያ ሄዱ ምናምን ሲባል በዜና ለማርሻል ደወልኩለት። እኔ በእናትህ አሁን ያወጣት ሎጂስቲክስ የለውም፣ በእነሱ ጋር ያለው ምንም ነገር የለውም። ህዝቡን እንዳይበላው ጊዜ ሳትጠብቁ የሆነ ነገር አድርጉ አልኩት። ቀለብ ስጡት አልኩት። ሳትነግረን አለ መስጠት ጀምረናል። ፒኤልኤፍና ሻዕቢያ በእውነት የርዕዮተ ዓለምም ሆነ የዓላማ ልዩነት አላቸው ብሎ ማለት እንችላለን። ኢንፍራስትራክቸር ጦርነት ውስጥ እያለ ነበር የተሰራው። የባንኩ፣ የቴሌው፣ የኤልፓው እንዲህ ሁሉ ድምት ማጡ ነው ያጠፉት። የአክሱም ኤርፖርት እኮ በዶዘር ነው የቆፈሩት። አንተ አሁንም ታጣቂውም ወጣቱም ጀነራሎችም ጆሮ ካላቸው ይስሙ። ስለ ሀገር በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም እንድትከታተሉት ከወዲሁ እንጋብዛቸዋለን። ወደ ቀዳሚው ዜናችን ተሻግረናል። መጪው ጠቅላላ ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ መገናኛ ብዙሃን ለሕዝቡ ትክክለኛ መረጃ በማቅረብና የእጩዎችን አማራጭ ሀሳብ በማስተዋወቅ የማይተካ ሚና አላቸው። መገናኛ ብዙሃን የሙያ ስነ ምግባርን መሰረት ያደረገ ዘገባም ሊያቀርቡ እንደሚገባም ተጠቁሟል። ሪፖርተራችን ሜሮን ምትኩ በምርጫው ወቅት የመገናኛ ብዙሃን ሚናን አስመልክቶ ተከታዩን ዘገባ አዘጋጅታለች። ምርጫ የዲሞክራሲ አስኳል ነው። ይህ ደግሞ የህዝብ ሉዓላዊነት የሚገለጽበት ትልቅ መድረክ በመሆኑ ሚዲያው በዚህ ሂደት ውስጥ የሚጫወተው ሚና የሀገርን እጣ ፈንታ የመወሰን አቅም አለው። የሚዲያና የምርጫ ግንኙነት ምን ይመስላል የሚለውን ለዚህ ጉዳይ ከተቋቋመው የኢቢሲ የምርጫ ዴስክ የአሰራር ሂደትን እንመለከታለን። አብራችሁን ነው። ጤና ይስጥልኝ አቶ በክሪ፣ እንኳን ደህና ቆዩ። ቴንክ ዩ። የምርጫ ዴስክ በሚዲያ ተቋማት ተቋቋመ ሲባል
ምንድነው ስራው? ምንድነው አላማው? ከፖለቲካ ፓርቲዎች አንፃር ተጨማሪ እድል የመስጠት እቅድ የሚያቅድ ክፍል ነው። ተጨማሪ እቅድ ማለት ምንድነው? ፓርቲዎቹ ራሳቸውን የሚገልጹባቸው መድረኮች የመፍጠር እድል፣ ይህን ማመቻቸት፣ ይህን ማስተባበር፣ ይህን መምራት፣ በመጨረሻም ለአየር እንዲበቃ የማድረግ ነው አንዱ ነው። የሚዲያ ተቋማት የፖለቲካ ፓርቲዎችን እንግዲህ ወደ መድረክ አምጥቶ ሲያወዳድር ሊከተላቸው የሚገባ የስነ ምግባር ደንቦች ምንድናቸው? አንዱ የእጃችሁ ከምን በሚል እየሰራንበት ያለው ስራ ነው። ይሄ ፖለቲካ ፓርቲዎች መጥተው ራሳቸውን ፕሮሞት የሚያደርጉበት የሚገልጹበት፣ ምን ይዘዋል፣ ምን አማራጭ አለን ብለው ራሳቸው ፊት ለፊት ቁጭ ብለው ከአንድ የፖለቲካ ፓርቲ ጋር የምናደርገው ይሄ በዜና የምንሰራቸው ስራዎችን አይጨምርም። በፕሮግራም የምንሰራቸው መደበኛ ስራዎች አይጨምርም። በዶክመንተሪ የምንሰራቸው ዶት ስትሪም የሚሰራቸው ሌሎች ሚዲያሞቻችን የሚሰሩት ሳይጨምር ማለት ነው። አቶ በክሪ መልካም የስራ ጊዜ እንዲሆንልዎት እመኛለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቅጥር ግቢ ውስጥ ነው የምንገኘው። አጠገቤ ደግሞ አንድ የፖለቲካ ፓርቲ አመራር አሉ። ከእሳቸው ጋር ቆይታን አድርጋለሁ። አብራችሁኑ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ የፖለቲካ ፓርቲዎችን የክርክር መድረክ አዘጋጅቶ አየር ላይ እየዋለ ነው የሚገኘውና ዝግጅቱን እንዴት አዩት? የኢቢሲ በሀገራችን አንጋፋ የሚዲያ ተቋም ነው። ለዚህ ለሰባተኛው ምርጫ ጋር በተያያዘ የዲቤት ፕሮግራም ተጀምሯል። አይ ቲንክ እርሊ ነው የጀመራችሁት። እስካሁን ባለው ፓርቲያችንም ተሳትፏል በተለያዩ ዲቤቶች በተለያዩ ርዕሶች ላይ እና አይ ቲንክ በጣም ጥሩ ነው። ዲቤቱ ቀድሞ መጀመሩ ህብረተሰቡንም ትንሽ ለምርጫ ያለውንም ግንዛቤ እና ፍላጎት የምርጫ መሳተፍ በመራጭነት እንዲሳተፍ ያደርጋል የሚል እምነት አለኝ። ሙሉ ስሙን ልተዋወቅ። ዮሐንስ መኮንን እባላለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ። መልካም፣ እንኳን ደህና መጡ። ታንክ ዩ። ኢቢሲ የዘንድሮም የ2018ቱን ጠቅላላ ምርጫ በሚዲያ በኩል የሚጠበቅበትን ኃላፊነት በምን መልኩ እየተወጣ ነው ያለው የሚለውን እስኪ ትንሽ ሀሳብ ይንገሩ። የሀገራዊ ምርጫ ቀደም ብሎ ፕሮግራም አውጥቶ የተለያዩ ተሳታፊዎችን እየጋበዘ በተለያዩ ሀገራዊ ርዕሰ ጉዳዮች ላይ እንድንወያይ እድል ሰጥቶናል። በፊት ባልተለመደ ሁኔታ ሁሉም ተፎካካሪዎች ወይም ሀሳብ አለን የሚሉ ፓርቲዎች እኩል እድል፣ እኩል ሀሳብ የሚያቀርቡበት እኩል ሰዓት እንዲኖራቸው አድርጓል። የምርጫውን ሂደት ፋና ሚዲያ ኮርፖሬሽንስ በምን መልኩ እያስተናገደው ነው? እስካሁንስ ባለው ሂደት ምን ፋይዳ መጣ ስንልም ጠይቀናል። የተካሄዱት የክርክሮች አንድ የምንፈልገውን ዓላማ ማሳካት ጀምረዋል ማለት እንችላለን። የመጀመሪያው ዓላማችን የነበረው እዚህ ሀገር ውስጥ ምርጫ ለማከናወን የሚያስችል ዝግጅት እየተደረገ እንደሆነና በዛ ምርጫ ውስጥ የፖለቲካ ፓርቲዎች በንቃት እየተሳተፉ እንደሆነ መራጩ ሕዝብም ትኩረቱን እና ሀሳቡን ምርጫ ላይ እንዲያደርግ ማስቻል ነበር። አሁን በሀገሪቱ ውስጥ ካሉ ትልልቅ አጀንዳዎች ውስጥ አንዱ ምርጫ እንዲሆን ማድረግ ችለናል። ምርጫ የዲሞክራሲ ምሰሶ በመሆኑ መገናኛ ብዙሃን መረጃ በማድረስ እያንዳንዱ ድምፅ ዋጋ እንዲኖረው ሂደቱን በንቃት መከታተልና ለተፎካካሪዎችም እኩል መድረክ መፍጠር መራጩ ሕዝብ በእውቀት ላይ የተመሰረተ ውሳኔን እንዲሰጥ ያስችለዋል። ከነገ በስቲያ በሚጀመረው የመራጮች ምዝገባ ለመመዝገብና በምርጫው በንቃት ለመሳተፍ ዝግጅት እያደረጉ እንደሚገኙ የሐረር ከተማ ነዋሪዎች ገለጹ። ለሀገርና ለሕዝብ የተሻለ ሀሳብ ይዞ የመጣ ተወዳዳሪን ለመምረጥ የተለያዩ መድረኮችን በንቃት እየተከታተሉ እንደሚገኙም ነዋሪዎቹ ተናግረዋል። የነዋሪዎቹን አስተያየት ሪፖርተራችን ቴዎድሮስ ታደሰ አሰባስቧል። አንድ ዜጋ ማለት ነው አሁን ካሉት ከተወዳዳሪ ፓርቲዎች በጣም የሚበጀነውን የሚሆነውን ለመምረጥ እንደ አንድ ዜጋ እየተከታተልንና አሁን የሚበጀነውና የሚሆነውን እያየን ለመምረጥ የተዘጋጀው መሆኑን ነው። እንደ አንድ ዜጋ የመምረጥ የሚያስተዳድረኝን ሰው የመምረጥ መብቱ እንዳለኝ ያውቃለሁ። አሁን ላይ በማህበራዊ ሚዲያ ላይ የተለያዩ የፖለቲካ ፓርቲዎች እየተናገሩ ያሉት ማኒፌስቶዎች አሉ። እነሱን እያዳመጥኩኝና የሚበጀኝን ለዚህ ሀገር ይጠቅማል፣ ይበጃታል፣ ለኔ ለትውልዴ አጠገቤ ላሉት ለወዳጆቼ ለሀገሬ ይጠቅማል ብዬ የምለውን ደግሞ እያየውና እየፈተሽኩኝ ይገኛለሁ። በምርጫው ላይ እንግዲህ ንቁ ተሳታፊ ለመሆን ተዘጋጅተናል።
እንግዲህ በተለያዩ ሶሻል ሚዲያዎች እንዲሁም በቲቪ የተለያዩ ክርክሮችን እየተመለከትን እንገኛለን። ለኛ ሀገር ለዚች ሀገር ይበጃል የምንለውን ጥሩ የሆነ ለሀገሪቷ ጠቃሚ የሆነ ነገሮችን ይዘው ሊመጡ ይችላሉ ብለን ያመንባቸውን ለመምረጥ እንግዲህ ተዘጋጅተናል። ሀገሪቷም በዝግጅት ላይ ትገኛለች። እንግዲህ ፓርቲዎች እንግዲህ የራሳቸው የሆነ ሀሳቦችን እያቀረቡ ይገኛሉ። በእነሱ ሀሳብ ላይ ተመርኩዘን እንግዲህ ለኛ የሚበጀውን ለሀገራችን በኢኮኖሚ፣ በፖለቲካው፣ በትምህርቱ፣ በጤናው በተለያዩ ዘርፎች ላይ የተሻለ ሀሳብ ይዘው መጥተዋል ያልናቸውን ለመምረጥ ዝግጅታችንን አጠናቀን እየጠበቅን እንገኛለን። እንግዲህ መልካም የሆነ ምርጫ ይሆናል ብለን ተስፋ እናደርጋለን። በአሁኑ ሰዓት ያው አሸናፊው ጥሩ ሀሳብ ያለው ነው። ስለ ሀገር፣ ስለ ሕዝብ ጥሩ ሀሳብና አመለካከት ያለው ሀገራችንን ያራምዳል ብዬ አስባለሁ። ከዛ ውጭ ግን ወደ ግልና ወደ ጸረ ሰላም የሚያመዝኑትን እኔ አልደግፍም፣ ምንም ቢሆን አልደግፍም። እና ያለኝ ሀሳብ እኔ አሁን ተዘጋጅቻለሁ። ዛሬ ሳይሆን ከ2 ከ3 ዓመት በፊት የተዘጋጀሁት። ምክንያቱም የራሴን የግሌን ጥቅሜንና ጉዳቴን አውቋለሁ። እንደ ህዝብም ስመለከት ደግሞ እንደ ሀገርም ሳስብ ብዙ ጥቅሞችን አይቻለሁ። ስለዚህ ያንን የሚያስቀጥል መንግስት ነው የምፈልገው ነው። እንደ ዜጋ ለመምረጥ ዝግጁ ነኝ። ምርጫ ማለት መብትም ነው። አንድ ሀገር እስካለን ድረስ ያለችውን አንድ ሀገር ነው። ስለዚህ ለዲሞክራሲያዊ መብት ለመጠቀም የተዘጋጀው ነው። አብሮ መኖር የሚያስችል ከሁለቱም ጫፍና ጫፍ ሳይሆን መሀል ላይ አንድ ላይ መኖር የሚያስችል ሀሳብ ያለው ተራማጅ ሀሳብ ያለው ለኢትዮጵያ የሚያስብ ኢትዮጵያን ለማሳደግ የሚያስብ ሀሳብ ያለው እመርጣለሁ ብዬ ነው የማስበው ነው። የካቲት 28 ቀን 2018 ዓ.ም በሚጀምረው የመራጮች ምዝገባ ተመዝጋቢዎችን ለማስተናገድ ዝግጅት ማጠናቀቁን የምርጫ ቦርድ አስታወቀ። ምርጫው ነጻ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ባለድርሻ አካላት የበኩላቸውን እንዲወጡም ቦርዱ ጠይቋል። ፍሬሕይወት ረታ ኢትዮጵያ 7ኛውን ጠቅላላ ምርጫ ለማካሄድ ጥቂት ወራት ቀርቷታል። ለዚህም ከጥር 1 ቀን 2018 ዓ.ም እስከ የካቲት 16 ቀን 2018 ዓ.ም በዲጂታል መንገድ ሲካሄድ የቆየው የእጩዎች ምዝገባ በርካቶች ተመዝግበው ተጠናቋል። በመደበኛና በዲጂታል መንገድ የካቲት 28 ቀን 2018 ለሚጀምረው የመራጮች ምዝገባ የቅድመ ዝግጅት ስራዎች መጠናቀቃቸውን የብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ወይዘሮ ሜራትወርቅ ኃይሉ ተናግረዋል። የፊታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። እንግዲህ ለመጀመሪያ ጊዜ በሀገራችን በዲጂታላይዜሽን የመራጮችን ምዝገባ እውን የምናደርግበት ቀን 2 ቀን የሚቀረን ሲሆን ይህም በተመለከተ እንግዲህ በተለያዩ አጋጣሚዎች ስናብራራና ስንገልጽ እንደነበረው በተለይም ሁላችንም በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። ከዚሁ ጎን ለጎን ደግሞ ምርጫ ጣቢያ ላይ ከፍተን በምርጫ ቦርድ ሰራተኞች በታብሌት በታገዘ በዚሁ መንገድ ዲጂታላይዜሽንን ተጠቅመን መራጮችን ምዝገባ የምናካሄድበት ነው። ነገር ግን ጎን ለጎን ደግሞ የማኑዋል ሬጅስትሬሽናችንን የምናከናውን ይሆናል። ምርጫው ነጻ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን እንዲወጣ ወይዘሮ ሜላትወርቅ ጥሪ ያቀረቡ ሲሆን ፓርቲዎች አጀንዳቸውን ለዜጎች ተደራሽ እንዲያደርጉ የክርክር መድረኮች እንደሚዘጋጁ ማስታወቋል። አሁን በብዙ ሚዲያዎች እያየን ያለነው የፖለቲካ ፓርቲዎች ዲቤት ሲያደርጉ እነዚህ ዲቤቶች የተዘጋጁት ሙሉ በሙሉ በሚዲያዎች ናቸው። ወይ ኢትዮጵያ ቴሌቪዥን ነው ወይ ፋና ነው። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ አሁን እየሰራበት ያለው በጣም ትልቅ በዚህ ጉዳይ ላይ ልምድ ያላቸው ምሁራኖች ያሉበት የሚዲያ ሰዎች ያሉበት አከራካሪ እና ሞዴሬተሮች ያሉበት ቲም ተዋቅሮ እየሰራን እንገኛለን። ይሄ እንግዲህ እንዳለቀና እንደተጠናቀቀ ወደ ዲቤቲንግ እንሄዳለን። ብዙ የፖለቲካ ፓርቲዎች እንደደረሳችሁ የፊታችን አርብ
የኢንዳክሽን ፕሮግራም እንደገና ከእያንዳንዱ ፓርቲ ሁለት መሪዎች ለክርክር የሚሳተፉ ጥሪ አቅርበናል። ስለዚህ በዚህም መታችሁ ተካፍላችሁ ያንን የኢንዳክሽን ፕሮግራም ወስዳችሁ ራሳችሁን ለክርክር የምታዘጋጁበት ነው ብለን እናምናለን። ተፎካካሪ ፓርቲዎችም ያላቸው ርዕዮተ ዓለም ለህዝብ ለማሳወቅ መሰናዳታቸውን ይናገራሉ። ዝግጅታችን ልክ እንደ ቦርድ ፕሮግራም ካላንደር መሰረት እየፈጸመ ነው። ከምርጫ ቦርድ ባወጣው ካላንደር መሰረት እየሰራ ነው። በምንወዳደርበት ቦታ ሁሉ ላይ ተደራሽ ለመሆን በሰፊው እየሰራ ነው። የመራጮች ምዝገባ በቅርብ ይካሄዳል። እንሰራለን፣ እንጥራለን፣ እንዲመዘገቡም እንገፋፋለን፣ እንቀሰቅሳለን። ቦርዱ ትላንት ማታ ለሰባተኛው ጠቅላላ ምርጫ ያቀረበው ምርጫ ለሀገር ግንባታ ያለው ሚና የአንድ ድምፅን ኃይልና ዜጎች በመብታቸው ተጠቅመው ለሀገራቸው እድገት አስተዋጽኦ ማድረግ እንደሚችሉ የሚገልጽ ምርጫችን ነው ሀገር ያለኛ የተሰኘ ህብረ ዜማን አስመርቋል። ምርጫችን ነው። ከኢትዮጵያ ቴሌቪዥን ከዋናው ስቱዲዮ በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ግብጽ ኢትዮጵያ ብሔራዊ ጥቅሞቿን እንዳታረጋግጥና ደካማ ሀገር እንድትሆን በመክበብና ባንዳዎችን በማስታጠቅ እኩይ መንገድ ስትከተል ከትናንት እስከ ዛሬ እየተጓዘች ቀጥላለች። ኢትዮጵያ በጠነከረች ቁጥር በአባይ ወንዝ ላይ የበላይነትን አጣለው የሚለው የተሳሳተ መንገዷም በኢትዮጵያ ብልሃት የተሞላበት የዲፕሎማሲ አካሄድ እየተመከተ ይገኛል። ቶማስ ኃይሉ ዝርዝሩን አዘጋጅቶታል። ኢትዮጵያ የአባይ ወንዝ የህልውና የመሰረት እድገቴን ማረጋግጥበት ሁነኛ ምንጭ ነው ብላም የታላቁ ህዳሴ ግድብን መገንባት ስትጀምር ወትሮም ቢሆን የቅኝ ግዞት ስምምነቶችን እንደማጣቀሻ በመጠቀም ራሷን የአባይ ወንዝ ብቸኛ ገዢ አድርጋ ትቆጥር የነበረችው ግብጽ የሴራና የማበጣበጫ መረቧም አብሮ ተወለደም። ከሱዳን ከሶማሊያና ከጅቡቲ ጋር እንዲሁም ከኬንያ ጋር የተለያዩ ወታደራዊ ስምምነቶችን በማድረግ እንደ ኤርትራ ካሉ የኢትዮጵያ እድገት እንቅልፍ ከሚነሳቸው ሀገራት ጋር ደግሞ ሴራ መሸረብ ኢትዮጵያ በዙሪያዋ ስጋት እንዲሰማት ባለፉት ጥቂት ዓመታት ቀን ከሌት ደክማለች። በሌላ በኩል በኢትዮጵያ ያሉ የብሔርና የፖለቲካ ቅራኔዎችን በመጠቀም እንዲሁም ተገንጣይ አስተሳሰብ ያላቸው ኃይሎችን ከገንዘብ እስከ ትጥቅ በመርዳት ሀገሪቱ ትኩረቷን ወደ ልማት ላይ እንዳታደርግና በዓለም አቀፍ ደረጃ ደካማ ሆና እንድትታይ ስትሞክር ቆይታለች። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። ከዘመን ዘመን መልኩን እየቀያየረ ግን ሁሌም ኢትዮጵያን በደህንነት ስጋት ውስጥ የማስቀመጥ ኢትዮጵያን የመክበብ ስራ ይሰራል። ኤርትራ መንግስት ከፍተኛ ድጋፍ ያገኛል። ያን ድጋፍ የሚያገኘውም የኤርትራን ደህንነት ለማስጠበቅ ሳይሆን ኢትዮጵያን ለማወቅ እንዲውል ነው። በእርግጥ የግብጽ ኢትዮጵያን የመክበብና መፈናፈኛ የማሳጣት የሴራ መንገድ ከድህረ ህዳሴ ግድብ ምርቃት በኋላም በተለይ አሁን ላይ ኢትዮጵያ ብሔራዊ ጥቅሜን ለማረጋገጥ የባህር በር ያስፈልገኛል ብላ ስትነሳም እንደ አዲስ በተጠናከረ ሁኔታ ቀጥሏል። በዚህም በአረብኛና በሌሎች ቋንቋዎች በሚሰራጩ የሚዲያ ተቋሞቹ አማካኝነት የኢትዮጵያን ገጽታ የማጠልሸትና ህዝብም ከመንግስት ጋር እንዲጋጅ ለማድረግ ታትራ ሰርታለች። ይህ ደግሞ የግብጽ የከበባ ሴራም በኢትዮጵያ ብልህና ታጋሽ ዲፕሎማሲ እንዲመከት ማስችሎታል። ምክንያቱ ደግሞ ከጎረቤቶቿ ጋር ያላትን ትስስር ለማጠናከር የተጓዘችበት ርቀት እንዲሁም የውስጥ አንድነቷን በመጠበቅ የጂኦፖለቲካዊ የበላይነቷን ለማረጋገጥ የተከተለችው መንገድ አዋጩ ስለሆነ የሚለው መልሱ ሆኗል። ኢትዮጵያ የግብጽን የትንኮሳ ሙከራዎች በቀጥታ ጦርነት ከመመከት ይልቅ ስልታዊና የረጅም ጊዜ ጥቅምን ያከበሩ እርምጃዎችን እየወሰደች ቀጥላለች። በእርግጥ ኢትዮጵያ ወደ ቀጥታ ወታደራዊ ግጭት አለመግባቷ ድክመቷ ሳይሆን የብልህነቷ ምልክት ስለመሆኑ ብዙዎች የሚስማሙበት ነው። አሁን ላይ ለሁሉም ስጋት መሳሪያ ከመምዘዝ ይልቅ ለሁሉም ስጋት የጦር ምላሽ ከመስጠት ይልቅ ሲስተማቲክ በሆነ መንገድ ሀገር ውስጥ የመስራቱ ስራ እየተካሄደ ነው። ይህ ማለት ግን አንድ ቀን ችግሩ ገብቶ ሲመጣ ወይንም መፈናፈኛ የምታጣ ከሆነ ሰብረህ አትወጣም ማለት አለ። ግብጽ የኢትዮጵያ መጠናከር ለአባይ ወንዝ ብቻ ሳይሆን ለአጠቃላይ የአፍሪካ ቀንድ የበላይ ያደርጋታል የሚል ስጋት ያሳድርባታል። ኢትዮጵያ ጠንካራ ኢኮኖሚና ወታደራዊ አቅም ካላት ግብጽ በአካባቢው የነበራት የብቸኛ ሀያልነት ሚና አጣለው የሚል ስጋትም አላት። ስለዚህም ኢትዮጵያን በማተራመስና ወደ ቀይ ባህርም እንዳትወጣ መክበብ እንደ ብቸኛ አማራጭ ወስደዋለች። የባህር በር የምናገኝ ከሆነ የኢትዮጵያ ወታደራዊ አቅም ይጨምራል። የአካባቢው ላይ ተጽዕኖ ማሳደር ትጀምራለች። ተሰሚነት ድምጿ ይጨምራል። ዘላቂ የሆነ ከበባ ውስጥ በማስቀመጥ ኢትዮጵያ ደካማና አቅሟ ያነሰ ሀገር ማድረግ ፍላጎት አላቸው። ይሄንን
ያደርጋሉ። ግብጽ በጩኸትና በዛቻ ስትወጠር፣ ኢትዮጵያ ግን በተግባር ህዳሴ ግድብን አጠናካም ኃይል ማመንጨት ጀምራለች። ይህ በዝምታ ውስጥ ያለ የስራ ድል ከሺህ መድፍ በላይ ግብጽን እያስጨነቃት ይገኛል። በመሆኑም የግብጽ የከበባ ስትራቴጂ በፖለቲካዊ ሳይንስ አገላለጽ ደግሞ የመገደብ ፖሊሲዋን ከተለሳለሰው የኢትዮጵያ ዲፕሎማሲያዊ አካሄድ በተጨማሪም ጦርነት ባያስፈልግም ጠላት እንዳይደፍር ዝግጁ መሆን ግዴታ ነው የሚለው መርህ በመከተል ኢትዮጵያ እንደ አየር ኃይል ያሉ ተቋሞቿን እያዘመነችበት ያለው መንገድና በስሜት ሳይሆን በብልሃት በሚመራም ቀጠናዊ ትስስር ብሔራዊ ጥቅሟን ለማረጋገጥ እየተከተለችው ያለው መንገድ አዋጭ ሆኗል። ከሁሉም በላይ ግን የግብጽ ሴራ ሊሳካ የሚችለው የኢትዮጵያውያኑ ተፈጥሯዊ ልዩነቶች ማለትም የድንበር፣ የብሔርና የሃይማኖት መጠቀሚያ በማድረግ ኢትዮጵያ እንድትፈርስ የምትሄድበትን ርቀት መገንዘብ ጊዜው የሚጠይቀው አስፈላጊ ጉዳይ መሆኑን ታሳቢ ማድረግ ብቻ ሳይሆን በተቃራኒው ጠንካራ ሉዓላዊ ሀገርን በመፍጠር ሂደት ውስጥ ትውልዱ የሚጠበቅበትን ሁሉ ስለመወጣቱ ማረጋገጥ ይገባዋል። ህወሓት ከሻዕቢያ ጋር በጋራ እየሰራ ነው። የፕሪቶሪያውን ስምምነት ያፈረሰው የህወሓት ቡድን አሁን ለጦርነት እየተዘጋጀ ነው። ወጣቶች ጦርነት በቃን እያሉ ከክልሉ እየሸሹ ነው። የህወሓትና የሻዕቢያ ጥምረት ጽምዶ እስኬት ይጓዛል። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ይህን ርዕሰ ጉዳይ ይመለከታል። ኢትዮ መልህቅ ኢትዮ መልህቅ እንድትከታተሉት ከወዲሁ እንጋብዛችኋለን። የሰዓቱ ዜናችን አሁን እንደቀጠለ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጪው ቅዳሜ የካቲት 28 ቀን 2018 ለሚካሄደው ስድስተኛው ሀገር አቀፍ የጎዳና ላይ ኢፍጣር ዝግጅት መጠናቀቁን አስታወቀም። ጠቅላይ ምክር ቤቱ ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር ያዘጋጀው የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል መርህ በዋናነት በአዲስ አበባ ከተማ መስቀል አደባባይ የሚካሄድ ሲሆን በሌሎች ዋና ዋና ከተሞችም በተመሳሳይ ሰዓት ይካሄዳል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ የኢፍጣር ፕሮግራሙ አብሮነትን ለማጠናከር እንደ ማህበረሰብ ለሀገር የሚደረግ አስተዋጽኦን ከፍ ለማድረግና እርስ በርስ ለመረዳዳት የሚያግዝ መድረክ እንደሚሆን ገልጸዋል። ፕሮግራሙ በታሰበው መልኩ እንዲካሄድ የጸጥታ አካላት ዝግጅት ማድረጋቸውን የጠቆሙት ኡስታዝ አቡበከር ህዝበ ሙስሊሙ ለሰላትና ለአፍጥር የሚሆኑ ቁሶችን በመያዝ ከቀኑ 8 ሰዓት ጀምሮ በቦታው እንዲገኝና የጸጥታ አካላት በሚሰጡት አቅጣጫ መሰረት ተባባሪ እንዲሆን ጥሪ አስተላልፈዋል። ጸጥታ መዋቅርና አስተባባሪዎች የሚሰጡትን አቅጣጫ መቀበል፣ ተቀመጡ በምንባልባቸው ቦታዎች መቀመጥ፣ ሁሉ ነገሮቻችን ስርዓት ባለው መልኩ የአመጋገብ ስርዓታችን፣ የአካሄድ ስርዓታችን አይደለም ተጠቅመንባቸው ጨርሰናቸው ስናልፍ እስልምና ባህሪ የንጽህና አንዱ ኢማን መገለጫ የሆነ ዲን ያለን ሰዎች ከመሆናችን አንጻር የተጠቀምንበትን ቦታ በማጽዳት አስፈላጊዎቹን ነገሮች በማድረግ ምንም አይነት ሁከት ሊፈጠር ስሜትን ሊያነሳሳ አላግባብ ነገሮች ሊወስዱ የሚችሉ ነገሮች ከኛ አይጠበቁም፣ የኛም አይደሉም፣ የጾም መንፈስም ስላልሆኑ እነዛ ባህሪያቶችን ልንርቃቸው እዛ ላይ ስንመጣ በጸጥታውን ለማስከበር አላስፈላጊ ነገሮች እንዳይደረጉ የጸጥታ አስከባሪ ኃይሉ የሚያደርጓቸው ፍተሻዎች ስላሉ አላስፈላጊ እንግልትም እንዳይኖር ስለት ነክ ነገሮች ወይም ደግሞ ለእንደዚህ አይነት መድረክ የማይመጥኑ ጉዳዮችን ቦታው ላይ ይዞ ባለመገኘት ያንንም ቅድመ ትብብር ማድረግ ይፈልግብናል። ያለንን ነገር በጋራ መካፈሉ አንዱ ትልቁ ድርሻችን ነው። ቦታው ላይ ሊገቡ የሚችሉ የሚመገቡ ምግቦችን ለችግረኞች፣ ለወገኖቻችን፣ ለወንድሞቻችን ሸር አድርገን በጋራ ተካፍለን የምናፈጥርባቸው ምግቦች ይዘን በመምጣት እዛው ቦታ ላይ መገኘት ነው። ሪፖርተራችን መሐመድ ረህመቶ እንደዘገበው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሙስሊም ወጣቶች ካውንስል ፕሬዚደንት ኡስታዝ ሃይደር ከድር በበኩላቸው ኢትዮጵያና ነጃሺ ለዓለም ሙስሊም ባለውለታ መሆናቸውን ጠቅሰው የኢፍጣር ፕሮግራሙ የሀገር ገጽታን ለመገንባትና ለማስተዋወቅ ሚና ይኖረዋል ብለዋል። ሁላችንም በነቂስ ተገኝተን የምንታደመው የምናፈጥረው አንድነታችንን ወንድማማችነታችንን የበለጠ የምናጠናክርበትና የሀገራችንን ሰላም የምንሰብክበት አንድነታችን የምንገልጽበት የኢትዮጵያም ደግሞ ገጽታም ከየትኛውም ዓለም ባልተናነሰ ሁኔታ ኢትዮጵያ በሚሊዮኖች የምንቆጠር ኢትዮጵያ ሙስሊሞች ገጽታችንን ለዓለምን የምንገልጽበት በሀገራችን ላይ ያለውን ሰላምን፣ ደህንነትን፣ እድገትንም የምናሳይበት የሀገርን ገጽታ ግንባታ የምናጎላበት የምናጠናክርበት ሁላችንም ደግሞ ከምስኪኖች
ከፉቀራዎች ከሌሎችም ጋርም አንድ ላይ ሆነን የምናፈጥር ሲሆን እርስ በርስም ደግሞ የበለጠ ግንኙነታችን የምናጠናክርበት ታላቅ የኢፍጣር ፕሮግራም ነው። 48ኛው የካራማራ የድል በዓል በኢትዮ ኩባ የወዳጅነት አደባባይ በዛሬው ዕለት ተከብሯል። ዕለቱም በካራማራ ያገኘነው ድል በባህር በራችን ይደገማል በሚል መሪ ሀሳብ ነው የተከበረው። አሁን ላይ የባህር በር ጉዳይ የትውልድ ጥያቄ በመሆኑ ልክ እንደ ካራማራው ድል ለባህር በር ስኬት በጋራ መስራት ስለሚያስፈልግ በዚሁ መንፈስ መከበሩን ነው የቀድሞው የጦር ኃይሎችና የፖሊስ ሰራዊት ማህበራት ህብረት ያስታወቀው። በመርሃ ግብሩ የቀድሞ የጦር ኃይሎችና የፖሊስ ሰራዊት ማህበራት ህብረትን ጨምሮ በኢትዮጵያ የኩባ አምባሳደር እንደዚሁም አርበኞችና ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። የካራማራ የድል በዓል የሀገር ሉዓላዊነትን ደፍሮ የመጣውን የዚያድ ባሬን ጦር ጀግኖች ኢትዮጵያውያን ወደ መጣበት የመለሱበትና ድል የተቀዳጁ መሆኑ ይታወቃል። የድል በዓሉ በኢትዮ ኩባ የወዳጅነት አደባባይ ታስቦ ውሏል ሲል የዘገበው ሪፖርተራችን መሐሪ አለሙ ነው። የጤና ሚኒስቴር ፍትሐዊና ያልተቆራረጠ የጤና አገልግሎቶችን ለዜጎች ተደራሽ ማድረግ የሚያስችሉ አሰራሮችን ተግባራዊ ማድረጉን ገለጸ። የዘርፉን የታዳሽ ኃይል ጠቀሜታና የዲጂታላይዜሽን ጉዞ የሚያፋጥኑ የግብዓት አቅርቦቶችን በማሟላት ላይ እንደሚገኝ የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ተደራሽነት፣ ፍትሐዊነት እና ጥራትን ይዘን ነው ጤናን መስራት የምናቅደው እየሰራንም ያለ ነው ማለት ነው። ከዛ አንጻር በተለይ ደግሞ በተለያዩ ጊዜያቶች ተቋሞች ላይ የምናያቸው እኛም አገልግሎት ሰጪ ሆነን አገልግሎት ተቀባይ ሆነን ብዙ ጊዜ የምናገኘው አንዱ ቻሌንጅ ተከታታይ የሆነ የማይቆራረጥ የመብራት እና የኤሌክትሪክ አገልግሎቶችን ማግኘት ነው። ከ600 በላይ የሚሆኑ ተቋማትን ነው ወደ ሶላራይዜሽን አዲሽናል እንዲኖራቸው በባካፕ ስራ እየሰራን ያለ ነው። ዛሬ ላይ ወደ 380 የሚሆኑትን ለክልሎች እናስረክባለን። ወደ ተቋማት በተለይ የመጀመሪያ ደረጃ ጤና ክብካቤ በምንሰጥባቸው ተቋማት ላይ ይህንን እናደርጋለን ማለት ነው። የእናቶችና ህጻናትን ሞት ዜሮ ለማድረግ አቅዶ እየሰራ የሚገኘው ሚኒስቴር መስሪያ ቤቱ ለእቅዱ መሳካት የሚያግዙ ግብዓቶችን የጨቅላ ህጻናት ማቆያ፣ የሕክምና ቁሳቁስ ማጽጃዎች፣ እንደዚሁም የክትባትና ሌሎች አገልግሎቶችን ማጓጓዝ የሚያስችሉ ሞተር ሳይክሎች በክልል ለሚገኙ የጤና ተቋማትም ርክክብ ተደርገዋል። የመጀመሪያ ደረጃ ጤና ክብካቤ በጣም ትልቁ ትኩረታችን እንደሆነ ይታወቃል። ዲጂታላይዜሽን ትልቁ ስራችን እንደሆነ ይታወቃል። በሀገር ውስጥ ምርትና ለሀገር ውስጥ ጥቅም ማዋል ብቻ ሳይሆን ለሌሎችም ተደራሽ መሆን ደግሞ ሌላኛው ስራችን እንደሆነ ይታወቃል። ለዛም ነው እነዚህ ሞተሮች የሞተር አገልግሎቶች ደግሞ የሞተር ባይኮችን በተለይ አገልግሎት ሰጪዎች የክትባት አገልግሎትን እንዳይቆራረጥ የሕክምና አገልግሎቶችን ደግሞ ቤት ለቤት ሕክምና በሚሰጥበት ጊዜ ለዛ እንዲያግዙ በመጀመሪያ ደረጃ ጤና ክብካቤና በመጨረሻ ደረጃ ለምንለው ለኛ ማለት ነው ከገባበት ህዝብ ጋር ለምናደርስበት የአገልግሎት ደግሞ መድኃኒቶችንም ሌሎችም አገልግሎትን እንዲያደርሱ ባለሙያዎቻችን ታች መድረሻ እንዲያግዛቸው ከ1000 በላይ የሚሆኑ ሞተሮችን በሀገር ውስጥ በተገጣጠሙ በተሰሩ ሞተሮች እናስረክባለን ማለት ነው። እንደ ሪፖርተራችን ብርቱካን አስናቀ ዘገባ እየተከናወኑ ያሉ ተግባራት ኢትዮጵያ የአየር ንብረት ለውጥን የሚቋቋም ዘመናዊ የሕክምና ስርዓት ለመገንባት የምታደርገውን ጉዞ ያፋጥነዋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁ ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። የቢዝነስና የስፖርት ዘገባዎች በተከታታይ ወደ እናንተ የሚደርስ ይሆናል። ከኔ ጋር በሁለት ሰዓቱ የዜና መርሃ ግብራችን ከኢቲቪ 57 ጋር እንገናኛለን። በያላችሁበት መልካም ጊዜ